እኔ አብርሃም ከዚህ በፊት 2 ቀን 3 ቀን ያሳሰሩት እነሱ ያኔም እኔ እንዲፈታ በማድረግ ምክንያት ነው የተፈታው። ከዚህ በኋላ እማታስተካክል ከሆነ ልጅህን አምነህ ተሰብስበህ እማትቀመጥ ከሆነ ለአንድ ቀን ለ2 ቀን አይደለም የምናሳስረው እንደ በፊት ሰማኛ። እድሜ ልክህን እንድበሰብስ ነው ማድረግ። አንድ ሰው በመጣ ቁጥር ለሩታ ህይወት አስፈላጊ የሆነ ሰው ለሩታ ህይወት የሚያስደስታ ሰው በመጣ ቁጥር አንተ በውስጥ በኩል ሌላ ነገር እያላክ እሱን የምታስፈራራበት ምንም አይነት ምክንያት የለም። ከዚህ በኋላ ታቆማለህ። አንተ ከማንም በልጠህ አይደለም። ደስታን ማስፈራራት አትችልም። ተረዳኛ። ደስታን አይደለም ማንንም እንድታስፈራራ አልፈቅድልህም። ደስታ ከሩታ ጋር እንዳይሆን ብዙ ሴራዎች እየሰራህ እንደሆነ እኔ አውቃለሁ። ብዙ ነገር ብዙ ማስረጃ አለኝ። ይሄንን ነገር ማትተው ደግሞ ከሆነ ያኔ እኔ አቡሽ አይደለም። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ አለሁ ይመስገን። እንግዲህ ዛሬም ወደ እናንተ ተመልሼ መጥቻለሁ። ያው ዛሬ ስመጣ ትላንትና ያው እኔና አቡሽ የሰራነው ቪዲዮ ብዙዎቻችሁ አይታችሁታልና ከዛ በፊት ደግሞ ያው የትንሽ የጌም ፕሮግራም ምናምን ነበረን ከትላንትና ወዲያ ማለት ነው። እኛ በወሬ አይደለም በተግባር ነው። አይታችኋል። ብዙዎቻችሁ እንደፎከሩት እንደዛቱት ምናምን አይደለም። ያው ይሄ የሆነ የቀጠሮ ፕሮግራም አይመስልም። እኛ ጋር ነበረ ትንሽ ድባብም የነበረው በዓልም የሚመስለው እኛ ጋር ነበረ፣ ጌምም የሚመስለው እኛ ጋር ነበረና በዝርር አሸንፈናል። እኛ ከማንም ጋር በወሬ አይደለም በተግባር ነው። ብዙዎቻችሁ እየተናገራችሁ ነበርና አብርሽ ራሱ እናሸንፋለን ምናምን እያለ እየዛተ ነበረ። ያው እንግዲህ ምንም ማድረግ አንችልም። በዘረራ ነገሩ ተጠናቋል ማለት ነው። እንግዲህ ብዙዎቻችሁ እየተናገራችሁ ስለነበረ ነው ዛሬ ስለ ጌሙ መናገር የፈለኩት። ምክንያቱም እኛ ወሬ አንፈልግም። ብዙዎቻችሁ ታውቃላችሁ፣ በወሬ ሳይሆን በተግባር ነው ነገሮች የምናደርገውና ይሄን ነገር ደግሞ እኛ በግልጽ አሳይተናችኋል ማለት ነው። ብቻ ለሩታ ወዳጆች፣ ለሩታ እንደዛ የምትሆኑ ሰዎች እግዚአብሔርን ነው የምላችሁ በጣም ነው የምናመሰግነው። ምክንያቱም ሩታ በዛ ሰዓት ምን አይነት ደስታ እንደነበራት ምን አይነት ደስታ ፊቷ ላይ እንዳየን እኛ ነን የምናውቀው። ምክንያቱም ይህንን ደስታዋን ለመጠበቅ ነበር ብዙዎቻችን እየጣረን እየሞከርን የነበረውና ብቻ ለሁላችሁም በጣም ነው የምናመሰግነው። ለሁላችሁም ሰፖርት እያደረጋችኋት የነበራችሁ ሰዎች፣ በቃ በርቺ እያላችኋት የነበራችሁ ሰዎች፣ ግጥም የገጠማችሁላት ሰዎች፣ ለሁላችሁ ከምሬ ነው የምላችሁ። ዛሬ ከምሬ ነው የምናገረውና በጣም ነው የምናመሰግነው። ምክንያቱም ልጅቷ በትንሹም ቢሆን ደስታዋን መልሰናታልና ብቻ እናመሰግናለን ለሁላችሁም። ብቻ ዛሬ ደግሞ የመጣሁበት ጉዳይ በዚህ ጉዳይ አይደለም፣ ግን በዚሁ አጋጣሚ ሁላችሁንም ለማመስገን ፈልጌ ነውና ዛሬ እንግዲህ የመጣሁበት የራሴ ምክንያት ያለኝ ያው ትንሽ የሚያስከፋ ነገር አለ። ግን ደግሞ ይህንን ነገር ያው ትላንትና ከአቡሽም ጋር የሰራነው ቪዲዮ ብዙዎቻችሁ አይታችሁታልና ብዙዎቻችሁ ግራ የተጋባችሁ ሰዎች ነበራችሁ። ለደስታና ለሩታ ሰርግ ደግሼ ነው ምድራችሁ ምናምን እያለ ነበርና አቡሽ በዚህ ምክንያት ደግሞ ያው አቡሽና ደስታ የነበሩበት ትንሽ ያለ መግባባት ነበረ። ምክንያቱም ደስታን ብዙም አይወደውም ነበረ። ያመጣጡ አንዳንድ ነገር ስራው ምናምን ስለማይመቸው ብዙ ጊዜ ደስታ ከሷ ጋር መሆን የለበትም ምናምን ብሎ ሲናገር ብዙዎቻችሁ ታዩ ነበርና ያን ነገር ደግሞ ደስታን ተረቱት። ደስታ ምንም ነገር ጥፋት እንደሌለበት ተረቱት። የሰርጉንም ወጪ ሁሉንም ነገር ችዬ እኔ ሁለቱን እድራቸዋለሁ ምናምን ብሎ ደስታን ሄዳ አናግርልኝ፣ ይቅርታም እንድጠይቀው ነገሮችን አመቻችልኝ ምናምን ብሎ ልኮኝ ነበርና ደስታ ደግሞ አሁን ላይ ከማንም ጋር መገናኘት አልፈልግም፣ ከማንም ጋር አንዳንድ ነገሮች መጨረስ አልፈልግም፣ የራሴ ጊዜ ያስፈልገኛል ምናምን ብሎ አናግሮኝ ነበርና ያን ነገር ደግሞ ለአቡሽ ዛሬ መናገር ፈልጋለሁ። ምክንያቱም አቡሽ እየጠበቀ ያለው ደስታ ከሩታ ጋር መሆን እንደሚፈልግ ያውቃል። ደስታ አሁንም ቢሆን ከሩታ ጋር አልፈልግም አላለም፣ ግን አሁን ላይ ከማንም ጋር መገናኘት አልፈልግም፣ ትንሽ ጊዜ የራሴ ጊዜ ያስፈልገኛል ብሏልና ያን ነገር ደግሞ ለአቡሽ መናገር ፈልጋለሁ። ምክንያቱም አቡሽ እየጠበቀ ያለው ደስታ እንደ አዲስ ወደ ህይወቷ ተመልሶ ሌላ ነገር እንዲፈጥር እንዲጋቡ ወይም ደግሞ ሌላ ነገር እንዲፈጥሩ ነው እና እየፈለገ ያለው ያ ነገር ደግሞ አልተሳካም። ምንም ማድረግ አልችልም። በራሴ ሞክሬ ነበረ አቡሽና ደስታ እንዲያወሩ፣ አቡሽና ደስታ ሌላ ነገሮች እንዲጨርሱ ምናምን አስቤ ነበረ። እንግዲህ አቡሽ የሩታን ነገር እጨርሰዋለሁ ወይም ደግሞ የሩታን ነገር ለኔ ጣለው ምናምን ብሎኝ ነበርና ብቻ ያው ራሱም እያየሁት ነው። ግን ያው የሩታን ነገር ጨርሶ እንደመጣ ተስፋ አደርጋለሁ። ሩታን እንዲያናግራት ነበር እኔ ሐሳቤ። ብቻ የደስታ ነገር አልተሳካም። ዛሬ የነግረዋል
አቡሽ እንዴት ነህ? ሰላም ነው? ሰላም ነው አለሁልህ። ሰላም ነው። ያው ምን ይደረግ ብለህ ነው? ያው እንግዲህ የሰርግ ፕሮግራም ላይ እንዴት ነህ? እየተዘጋጀ ነው? አዎ እንዴ ወገባችንን ጠበቅ ነው። አዎ እንግዲህ ትናንትና እንደዛ ደስ በሚል ነገር አሳልፈን ወይም ደግሞ ደስ የሚል የምስራች ሁላችንም ሰምተን ነበርና እንግዲህ ዛሬ አንድ ማናገር ነገር አለ ወይም ደግሞ የሆነ የተፈጠረ ነገር አለ በትንሹም ቢሆንና ምን ደስታ አናግረው ብለኸኝ ነበር ወይም ደግሞ ደስታ ጋር ሄደ ስለ ሰርጉ ያለው ነገር አውራው እና ደግሞ አስከፍቼዋለሁ ይቅርታ መጠየቅ እፈልጋለሁ ምናምን ብለኸኝ ሄጄ እሱን ለማውራት ሞክሬ ነበረ። ግን ደግሞ ደስታ የመለሰልኝ ምላሽ ደስ አይልም። ያው አንተ እንደምትጠብቀው አይነት ምላሽ አይደለም አውቃለሁኝ። ከሱ የምትጠብቀው ቶሎ እሺ የሚል ምላሽ ወይም ደግሞ ቶሎ ነገሮችን እንዲቀበል ነበር አንተ ሐሳብክ። ግን ደግሞ ያ ነገር ሊሳካ አልቻለም እና ለሱ በጣም አዝናለሁኝ። አንተም የደ ሩታና ሳምናት ሩታ ያለው ነገር ጨርስ ብዬ ነበረ። የሩታን ነገር አላቅም። ያው አንተ ደግሞ የነገርከኝ የነበረው የቤተሰብ ነገር ሁሉም እንደተስማማበትና ቤተሰብ ሁሉ ነገር እንደጨረሰ ነበረ። አይ ይቅርታ አቋረጥኩ። ግን እኔ ያለውን ነገር እንዳለ ፊክስ አድርጌ ጨርሼ ነው የመጣሁት ዛሬ ላይ እና እንደዚህ አይነት ነገር ስታወራልኝ ትንሽ ከበደኝ። ማለት ለምንድን ነው ያልተስማማው? ያው ደስታ ምክንያቱም አሁን ላይ እኔ እያፈቀርኳት እኔ እየወደድኳት እኔ ለሷ ብዙ ነገር ብዙ መስዋዕትነት እየከፈልኩኝ ሀገር ለቅቄ እየመጣሁኝ እሷ ግን ወደ አብርሽ ለመመለስ ሌላ ነገሮች እየፈጠረች ልጅ አረገዝኩኝ እያለች ሌላ ነገሮች እየፈጠረች ወደሱ እየተመለሰች ነው። የኔ ጉዳት ሊታያት አልቻለም እና በየቀኑ መጎዳት ስለማልፈልግ ካሁን በኋላ ትንሽ የራሴ ጊዜ እፈልጋለሁ ከማንም ጋር መገናኘት አልፈልግም ብሎኛል ደስታ እና በዚህ መሀል ደግሞ ስለዛ የራሴ ጊዜ ነው የምፈልገው ከማንም ጋር መገናኘት። ስመኝ ይኸውልህ ፈረንጁ ማለት እንደዚህ የሚያስብል ጉዳይ እኮ አይደለም። ሩታ ባለ ትዳር ናት። ሰበብ ደግሞ አይደለም የፈጠረችው። ምን ማለት ነው? ሰበብ እየፈጠረች ምን ሰበብ አይደለም የፈጠረችው። በቃ ሁለተኛ ልጅ ተፈጠረ። ከዛ ደግሞ በጣም የምታገናዝብና የምታስተውል ልጅ ስለሆነች ሁለት ልጅ ያለ አባት ከሚያድግ ብላ ነው እንጂ እኔ እርግጠኛ ሆኜ የምነግርህም የሆነ እንደዛው ያውላ ነገር ካረጋት በኋላ ልቡ እሱን የምሮዶትም የመሰለኝ አይደለም። ግን ሁለት ልጅ ያለ አባት ላለማሳደግ ብላ ነው እንጂ ከሱ ጋር እየተመለሰች ያለችው አብርሃምን እያወራቸው ያለችው። እንዴት ቆይ ተው፣ ሌላውን ነገር ሁሉንም ተውና ቆይ እሷ አፈቅራታለሁ ምናምን ይላ እንዴት መረዳት ከበደው? ማለት መታገስ እዚህ ድረስ ነው ልክ መታገስ የሚችለው። አይ ልክ ነህ። እኔ አሁን ያፈቅራታል ይወዳታል እኔ በግልጽ ነው የምመሰክርለት ለደስታ ማለት ነውና ግን ደግሞ ልክ ነው አንዳንድ ነገሮች ቢወስንም አንዳንድ ነገሮች ቢያደርግ ልክ ነው ብዬ ነው ማስበው። ገብቷል? ምክንያቱም ይሄ ልጅ እየወደዳት እያፈቀራት ነው ከህይወቷ የወጣው የነበረው መጀመሪያ። ግን ደግሞ ድጋሚ በቃ አጋጣሚዎችን አገኘው ብሎ ወደ ህይወቷ ሲመለስ ደግሞ ሩታ ደግሞ ሌላ ነገር እየፈጠረች ድጋሚ ወደ ህይወቷ እንዳይመጣ እያደረገች ነው። እሱ እየተሰማ ያለው ገብቷል? የምር ፈረንጁ ማለት እኔ ምን ያህል ርቀት እንደሄድኩኝ ከሩታ ጋር ስንት ሰዓት ሙሉ ቁጭ ብለን እንደተከራከርን በዚህ ጉዳይ እሷን ለማሳመን እኔ ነኝ የማውቀው ምን ያህል እንደለፋው። ቤተሰብ ጋር ደግሞ ሄጄ ምን ያህል እንትን እንዳልኩ እንደደከምኩ ቤተሰብ እንዴት እንዳሳመንኩ እኔ ነኝ የማውቀውና ይሄ ሁላ ነገር አድርጌ ዛሬ ላይ ይሄ ሁላ መስዋዕትነት ከፍዬ መጥቼ እሱን ከሷ ጋር ለማድረግ ስሞክር እህቴን ልስጥህ እኮ ነው እያልኩት ያሉት። እህቴን ልስጥህ እያልኩት ወዳታለሁ አፈቅራታለሁ የሚል ልጅ አልቀበልም ማለት በጣም ነው የሚከብደው። የምር ልክ ነህ። እኔ እኮ እያልኩ ያሉት አሁን ይወዳታል ያፈቅራታል እሷ ብዙ አይነት መስዋዕትነት እንደሚከፍል እኔ በደንብ እርግጠኛ ነኝ። ግን ደግሞ አሁን ላይ እያደረገችው ያለው ነገር ለሱ ተስፋ አስቆርጦታል። ለሱ ድጋሚ ሩታን እንዳያምናት ነው እያደረገ ያለው። ገብቷል? ሩታ አሁንም ቢሆን አርግዛ ሊሆን ይችላል። ገብቷል? አርግዛለችም። እኛም ቤት ገብተን በስርዓት ያወራንበት ነገር ነው። ቤት ገብቼ በስርዓት አውርቻታለሁ። ይሄ ነገር እውነት ነው ወይ ሌላ ነገር ለመፍጠር አይደለም ወይ ደስታን ለማራቅ አይደለም ወይ ብዬ በግልጽ ጠይቄያታለሁ። ግን ደግሞ እሷ የነገረችኝ ነገር ምንድነው? እውነት ነው፣ ምንም ነገር አይደለም፣ ይሄ ራሴ የፈጠርኩት ነገር አይደለም፣ የተፈጠረ ነገር ነው። አንዴ ከተፈጠረ ተፈጠረ ያለችኝ ነገር ነው። ግን ደግሞ ደስታ እንደኛ አይደለም እያሰበ ያለው ደስታ ወደ ህይወቷ እንዳይመጣ እና ደግሞ ደስታን እንደማትፈልገው የማሳያ ነገር ነው እሱ መስሎ እየታየ ያለው። ገብቷል? እሱ እንደኛ አይደለም እየተረዳ ያለው። የራሴ ጊዜ ያስፈልገኛል ብሎኛል። በቃ እኔ ይኸውልህ በዚህ ልክ ደግሜ ለመዘጋጀት ሰርግ ለመደገስ ምናምን ለፍቼ ይሄንን ስለነገርከኝ በጣም ባዝንም ምንም ማድረግ አይቻልም። የሰው ልጅ ፍላጎቱ ነው አይደል?
እኔ አንተን የላኩት ካንተ ጋር ትቀራረባላችሁ፣ አንተ በደንብ ትቀርበዋለህ፣ ታሳምነዋለህ ብዬ ነበር። የማይሆን ነገር ግን ከሆነ የሩታ ልጅ ያለ አባት እንዲያድጉ አልፈልግም። የሩታ ልጅ የነበረው በፊት ነበር፣ አሁን 2 ሆኗል። ስለዚህ እነዚህ ልጆች ያለ አባት እንዲያድጉ አልፈልግም። በቃ እኔ ደስታ ይስማማል ብዬ አስቤ ነው እንጂ ከአብርሃም ጋር በምንም አይነት መንገድ ወደደም ጠላም በግድም ይሁን ወዶ ይሁን አብሯት መመለሱ የማይቀር ነገር ነው። ገባህ አይደል? ምክንያቱም ሁለተኛ ልጁን ነው ያስረገዘው። ምን የኔ እህት እኮ ለሌሎች ተራ ሴቶች እየሄደ ብቻ ሲፈልግ ስሜቱን ማብረጃ መስላ ከታየችው እንዳልሆነች አሳየዋለሁ በደንብ ማለት ነው። ገባህ አይደል? የኔ እህት ክብር ያላት ክብር ካለው ቤተሰብ ተወልዳ ክብር ባለው ቤተሰብ ያደገች ስነ ስርዓቷን የምታገናዝብ በጣም አስተዋይ ሴት ነው። እንደማንም ሴት አይደለችም። እየመጣ እሱ ዝም ብሎ ስሜቱ ብቻ ሲነሳሳ እየመጣ ከሷ ጋር እንትን ይላል፣ እንደፈለገ እንትን ይላል። ከዛ በኋላ እሷ ስታረግዝ እሱ የሚክድበት ምን አይነት እንትን ቢኖረው ነው እንዴ? ስነ ስርዓቱን አይዝም እንዴ? እኔ እኮ እስከዛሬ ድረስ ያው መቀያየም አልፈልግም። በቃ አንዴ ይቅርታ ተጠያይቀን ነገሩን አብርደነዋል። በፍቅር ደግሞ ይዤ ልሞክረው ነገሩን ብዬ ነው እንጂ እዚህ ልክ ከደረሰማ እኛም እኮ እናሳየዋለን። ገባህ? ያለንን ነገር እናሳየዋለን። እኔ አብርሃም ከዚህ በፊት 2 ቀን 3 ቀን ያሳሰሩት እነሱ። ያኔም እኔ እንዲፈታ በማድረግ ምክንያት ነው የተፈታው። አሁን ግን ይሄንን ልጁን የማያምን ከሆነ ይኸውልህ ፈረንጁ ለአንተም የምነግረው ለኦዲየንስም ሁሉም እንዲያውቅልኝ አብርሃም አንተ ራሱ እያየኸው ከሆነ ይሄን ቪዲዮ እንድታውቅ የምፈልገው ነገር ቢኖር ከዚህ በኋላ የማታስተካክል ከሆነ ልጅህን አምነህ ተሰብስበህ የማትቀመጥ ከሆነ ለአንድ ቀን ለ2 ቀን አይደለም የምናሳስረው እንደ በፊት ሰማኛ። እድሜ ልክህን እንድበሰብስ ነው ማድረግ። ማን እንደሆንኩ አልተዋወቅም እስከዛሬ ድረስ ስላወራው ብቻ አይደለም። ከዚህ በኋላ ተግባሪን ነው የምታየው። አሁን አብርሃም ይኸውልህ፣ አብርሃም አሁን ልጁን ለመቀበል እርግጠኛ አይደለም፣ ውሸት ነው እያለ ነው እያመነ ያለው። አቡሽ መጥፎ ስሜት ውስጥ ገባ። እኔ ላወራህ የነበረው ስለ ደስታ ነው፣ ግን ደግሞ ስለ አብርሃም በቃ እኔ ማለት ይኸውልህ ፈረንጁ እኔ እንድትረዳኝ የምፈልገው ነገር ቢኖር አንተም ኦዲየንስም ከዚህ በኋላ ተረዱኝ። በቃ እኔ ስለ እህቴ ነው የሚመለከተኝ። ገባህ? የእህቴን ደስታ ነው የምፈልገው። እዚህ ጋር በአንድ ልጅ ራሱ ምን ያህል እየተሰቃየች እንደሆነ እኔ ነኝ የማውቀው። ምንም ነገር አታ አይደለም፣ ልጁ አባት ያስፈልገዋል። ስርዓታቸውን አጥተው እንዲያድጉ ደግሞ እኔ እህቴ ልጆች አልፈልግም። ገባህ? በአባት ተገርተው ነው ማደግ ያለባቸው። ትክክለኛ አባት ነው አምኖ እሱ ካጠገባቸው ሆኖ በስነ ስርዓት ይዞ የማያሳድጋቸው ከሆነ መጨረሻቸው የሚሆነው እንደማንም እንደ ሰፈር ዱርዬ ነው የሚሆነው መጨረሻቸው ማለት ነው። በጣም ከባድ ነው። ስለዚህ ስነ ስርዓቱን ይዞ የሚያሳድግ ከሆነ መጥቶ ማሳደግ ይችላል። እኔ እዚህ ጋር ስለ ደስታም ልታወራኝ መጣህ አይደል? እኔ ስለ ደስታ ተቀብሏል እምትለኝ መስሎ ነበር የምትሰማኝ። ገባ? ለዛ ነው ደስ ብሎኝ እየሮጥኩኝ የመጣሁት። በቃ ሩታዬም ማሳምኛ ተቀብላ ስለሆነ እናገናኛቸዋለን ብዬ ነበር። ነገር ግን ደስታ የማይቀበል ከሆነ ደግሞ ደስታ ሲጀመር ምን እዳ አለበት? የሰው ልጅ የሚያሳድገው የራሱ አባት አለ አይደል እንዴ? የልጆቹ አባት አለ አይደል? እሱ አልሞተ። በስነ ስርዓት ልጆቹን ማሳደግ መቻል አለበት። አላሳድግም የሚል ከሆነ የምወስደውን እርምጃ በቃ እስከዛሬ ድረስ ብዙ ተጨቃጭቀናል ምናምን። አብርሃም ስነ ስርዓትን ያዝ ከዚህ በኋላ። እኔ እስከዛሬም ድረስ አንተን ያላገኘው ላለመቀያየም ላለመጣላት። ከዚህ በኋላ ሌላ ነገር ማውራት ካንተ ጋር አልፈልግም። ስነ ስርዓትን ይዘህ ልጆችን በስነ ስርዓት የምታሳድግ ከሆነ አሳድግ። አላሳድግም የምትል ከሆነ በእርምጃ እንዳታዝ። ገባህ? የአብርሃም ቤተሰቦች ይሄንን እያያችሁ ከሆነ ማስጠንቀቂያ ሰጥቻለሁ። ከአንድም 2-3 ደውዬ አውርቻለሁ። ስነ ስርዓቱን ይዞ አምኖ ልጆቹን ያሳድግ። እንዴ ስርዓት ካለው ቤተሰብ ተወልዶ ምን አይነት ስርዓት ነው ያለው? እሱ እንዴ ተናገሩት እንጂ አንድ ሀይ የሚለው ሰው የለም እንዴ? ትልልቅ ሰዎች በአቅጣገቡ በዙሪያው አላችሁ። ነገር ግን እሱ እየሰማና እያዳመጠ ያለው አጠገቡ ላይ ያሉ እነዚህ ምናምንቴዎች አቤል፣ ብሩክ ምናምን የሚባሉ ሰዎችን እየሰማ ነው ገደል እየገባ ያለው። እናንተ ትልልቅ ሰዎች ደግሞ እሱን መክራችሁ ወደ ትዳሩ መመለስ፣ እሱን ስነ ስርዓት ማስያዝ የእናንተ ፋንታ ነው። አያላሲዝ የምትሉ ከሆነ አብርሃም ላይ የምወስደውን እርምጃ ምንም ነገር እንዳትጠይቁኝ ማለት ነው። አቡሽ እኔ አሁን እንደዚህ እንድትበሳጭ አይደለም እየነገርኩ ያለሁት፣ ግን ደግሞ እኔ አሁን ደስታ የነገረኝ ነገር ልነግርህ ነበር የመጣሁት። አንተ ግን ሌላ ነገር አይደለም። ይኸውልህ እንዲህ እንድትናደድ አይደለም። ስማኝ፣ ይኸውልህ
አንተ ማለት ነው የምስራች አይደለም ይዘልኝ የመጣው እዚህ ጋር ገባህ? ሽማግሌ ልኳል ልትለኝ ወይ ደግሞ ተስማምቷል ልትለኝ አይደለም የመጣው። ሲጀመር ይሄን ነገር ማን እያደረገው እንደሆነ እኔ ግልጽ ነው። ካንተ ጋር ምን ማለት የለብኝም። ደስታንም ምን ይሞቀስ አልፈልግም። ገባህ? ይሄ ሁላ ነገር እንዳይሆን ነገራቶች እንዳይስተካከል ከጎን ሆኖ በኋላ በኩል የራሱን ነገር እያስተካከለ የሰውን ነገር ግን የሚያበላሸው አብርሃም ነው። አብርሃም ደግሞ ይሄን ነገር ማትተው ከሆነ ደስታ ከሩታ ጋር እንዳይሆን ብዙ ሴራዎች እየሰራህ እንደሆነ እኔ አውቃለሁ። ብዙ ነገር ብዙ ማስረጃ አለኝ። ይሄን ነገር ማትተው ደግሞ ከሆነ ልጅህን አምነህ ተቀብለህ ከልጅ ጋር መኖር ነው በቃ። ለምንድን ነው ልጅቷን የምታሰቃያት እንዴ? እህቴን ለምንድን ነው የምታሰቃያት? ወይ ከደስታ ከሆነ ደስታዋን ታሳልፍ፣ ወይ ደግሞ አንተ ተመልሰህ በስነ ስርዓት ቀጥለህ ብለህ ልጆችን እያሳደግ ከሚስት ጋር ሁን። አይ አልሆንም የምትል ከሆነ ደግሞ ተዋት በቃ እንዴ። አንድ ሰው በመጣ ቁጥር ለሩታ ህይወት አስፈላጊ የሆነ ሰው ለሩታ ህይወት የሚያስደስታት ሰው በመጣ ቁጥር አንተ በውስጥ በኩል ሌላ ነገር እያላክ እሱን የምታስፈራራበት ምንም አይነት ምክንያት የለም። ከዚህ በኋላ ታቆማለህ። አንተ ከማንም በልጠህ አይደለም። ደስታን ማስፈራራት አትችልም። ተረዳኛ? ደስታን አይደለም ማንንም እንድታስፈራራ አልፈቅድልህም። በቃ ደስታ ይኸውልህ፣ ከደስታ ጋር ቆይ ፈረንጆ አንዴ የምር ልጨርስና እኔ ልሂድ፣ በጣም ደከመኝ። ይኸውልህ ከደስታ ጋር አትሆንም የምትል ከሆነ ከደስታ ጋር እንዳትሆን ብዙ ሴራዎችን እየሰራህ ነው። ወንድ ልጅ አይደለ እንዴ? በግልጽ መተህ አትናገርም? ከደስታ ጋር እንድትሆን አልፈልግም፣ እኔ አግብቻ ትኖራለሁ በል ተናገር። እኛ እንፈቅድልሃለን። እኛ ጨካኞች አይደለም። የሆነ ነገር አሳልፏል፣ የሆነ ነገር አጥፍቷል ብለን እንትን የምንል ሰዎች አይደለም። እና ንገረን በግልጽ። ለሷ ያለ ፍቅር አሁንም ካለ በራችን ክፍት ነው። መተህ ልጆችህን አሳድግ። አይ የምትል ከሆነ ሁለቱንም አላቆመም የምትል ከሆነ ያኔ እኔ አቡሻ አይደለም ምን እንደማደርግ አሳያለሁ። ፈረንጁ እኔ በጣም ያመኛል ስናድ በጣም ይቅርታ። እኔ እንደዚህ እንድትሆን አልነበረም የነገርኩ፣ ግን በቃ እመጣለሁ። ቤት መጥቼ ያለው ነገር እናወራለን። ብቻ ቤተሰቦች እኔ እንዲሆን አልነበረም። እሱ ግን ወደ መጥፎ ስሜት ገባ። ምክንያቱም እኔ ስለ ደስታ ነበር ሀሳቤ፣ ስለ ደስታ ላወራው ነበርና ሀሳቤ። እሱ ግን እንግዲህ ምንም ማድረግ አይቻልም፣ ወደ መጥፎ ስሜት ውስጥ ገባ። ምክንያቱም እሱ እያሰበ ያለው ደስታ ካልተቀበላት አብርሽ ግዴታ መቀበል አለበት፣ ልጆቹን ማሳደግ አለበት ብሎ ነው የሚያስበው። ብቻ እኔ እሱን ለማረጋጋት ሞክራለሁ። ብቻ እንደዚህ እንዲሆን አልፈለኩም ነበር ሀሳቤ። ሄጄ እሱን አረጋጋዋለሁ ማለት ነው። ብቻ ቤተሰቦች ደህና ቆዩኝ። ቻው።